ብዙ ወንዶች ሴት ማግኘት የማይችሉት ገንዘብ ስለሌላቸው፣ መልክ ወይ ደግሞ ጥሩ ሰውነት ስለሌላቸው ይመስላቸዋል። ግን የእውነት ሴቶች የሚፈልጉት እነዚህ ነገሮች ነው ወይስ አብዛኞቻችን ያልተረዳነው ነገር አለ? ምክንያቱም አሁን የጠቀስኳቸው ነገሮች ኖሯቸው እንኳን ሴቶችን ማግኘትና ማቆየት የሚቸገሩ ሰዎች አሉ። ለምሳሌ ጆኒ ዴፕ። ይህ ሰው አለ የተባለ ባለ ሀብት፣ ባለ መልክ እንዲሁም ታዋቂ ተዋናይ ነው። ግን ሚስቱ በምን ያህል ደረጃ እንደማትፈልገው ፍርድ ቤት በማቆም አሳይተዋለች። አንዳንዶች ደግሞ በሚያስገርም ሁኔታ ምንም ሳይኖራቸው ብዙ ሴቶችን ሲስቡ ይታያሉ። እናም በዛሬው ቪዲዮ ሴቶችን መቆጣጠር የምንችልበትን መንገድ እንመለከታለን። ይህን ሀሳብ በደንብ ሲያብራራ ያየው ጆርጅ የተባለ ራሽያን ዩቲዩበር ነው። እናም ከዚህ ቪዲዮ በኋላ ስለ ሴቶች ያላችሁ አረዳድ ሙሉ በሙሉ እንደሚቀየር፣ ሴቶችን የምትጠሉ ካላችሁ መጥላት እንደምታቆሙ እርግጠኛ ነኝ። ስለዚህ ቀጥታ ወደ ሀሳቡ እንሂድ። እሺ፣ መጀመሪያ ማወቅ ያለባችሁ ነገር ሴቶች ህጻናት ናቸው። አንዳንዶቻችሁ ይህን ስል ልትናደዱ ትችላላችሁ፣ ግን እንዳብራራ ፍቀዱልኝ። ሴቶችን በቀላሉ ለመረዳት በትልቅ ሰው አካል ውስጥ እንዳሉ ህጻናት አድርጎ ማሰብ ነው። ስለዚህ ከሴት ጋር ስታወሩ ልክ ህጻን ልጅን እያወራችሁ እንደሆነ አድርጋችሁ አስቡት። ብዙ ወንዶች የሚሳሳቱበት ነገር ሴቶችን ከነሱ እኩል አድርገው ማሰባቸው ነው። በአጭሩ ይህ ትልቅ ስህተት ነው። ለምሳሌ ሄደው ሴቷን በአንድ ነገር ላይ ስላላት አስተያየት ወይ አስተሳሰብ ይጠይቃሉ። በፍጹም ማድረግ የሌለባችሁ ነገር ይህ ነው። ስለ ሀገር ሁኔታ፣ ስለ ፖለቲካ፣ ስለ ቢዝነስ፣ ስለ ስራ፣ በአጭሩ በጣም ማሰብ ስለሚያስፈልጋቸው ነገሮች ሴቶችን አታዋሩ። ምክንያቱም የሴቶች አይምሮ ስለ እንደዚህ አይነት ነገሮች ግድ አይሰጠውም። አንተ ምን ሰራህ፣ ገንዘቡን ኬት አመጣህ ምናምን ግድ የላቸውም። ስለዚህ እንዲያድርጌ እዛ ድርጅት እንዲሆኑ ምናምን የሚል ወሬ አታውራ። እሷ ጋር ማውራት ያለብህ ስለ ምግብ፣ ስለ ልብስ፣ ጥፍሯ እንዴት እንደተሰራች፣ ለጸጉሯ ስንት እንዳወጣች ወዘተ ነው። ልክ ህጻን ልጅን ጫማ ያምራል ማን ገዛለህ ስትለው ደስ እንደሚለው እሷም ደስ ይላታል። ምክንያቱም የሴቶች አይምሮ ከህፃን የተለየ አይደለም። ይህን ስል ግን በመጥፎ መልኩ እንዳትረዱት። ይህ ጥሩ ነገር እንደሆነ በኋላ የምትረዱት ይሆናል። ስለዚህ ሴቶችም ልክ እንደ ህፃን ልጅ እንዲህ አይነት ወሬ ነው የሚወዱት፣ ወይ ደግሞ ድራማ ነክ ነገር እንትናን ወደደ ወይ እንትናን ሪጀክት አድርገች ብቻ ተረታችሁኛል። ሴቶች ይህን እንደሚወዱ እንዴት ታውቃለህ ብትሉ ሄዳችሁ የእያንዳንዳቸውን ኢንስታግራም ፖስት ማየት ነው፣ ወይ ደግሞ ስቶሪ። የአብዛኞቹን ሴቶች ስቶሪ ብትመለከቱ ወይ ምግብ ነው፣ ወይ ጥፍራቸውና ጸጉሯቸው፣ ወይ የሆነ ልብ ወለድ መጽሐፍ፣ ወይ ደግሞ ሬስቶራንት፣ ሾፒንግ፣ መዝናኛ ነው። ስለዚህ ከሴት ጋር ስትሆን ማውራት ያለብህን መለየት አለብህ። እሱ ብቻ አይደለም፣ መከራከርም የለብህም። አንዳንዴ ነርቭህን ለመንካት ይሞክራሉ። ለምሳሌ ወንድ ልጅ እኮ እንዲያረግም ወይ ደግሞ አንተ እኮ እንዲህ የለህም ምናምን ሲሉ በጭራሽ ራስህን ለማስረዳት አትሞክር። እንዲሆኜ ስለሆነ እኮ ነው ምናምን አትበል። ዝም ብለህ ስቀህ ለፋት። አሁን የ10 ዓመት ልጅ የሆነ ነገር ብትልህ ተናደህ ለማስረዳት እንደማትሞክረው ሁሉ እሷንም ልክ እንደ ህፃን አይተህ እለፋት። ከዛ ደግሞ በነገራችን ላይ አሁን የምነግርህ ነገር በሙሉ አዲስ ሊሆንብህ ይችላል። ምክንያቱም ሴቶች እንደ ህፃን ወይ ምናምን ነገር ከዚህ በፊት ተብሎ የማያውቅ ነገር ሊሆን ይችላል። ግን አንዴ ከሞከርከው በኋላ ለውጡን ስታየው የሴቶችን አይምሮ መቆጣጠር ምን ያህል ቀላል እንደነበር ትረዳዋለህ። ሌላው ቲክቶክ ላይ አይታችሁ ሊሆን ይችላል። ሴቶች ስለሚፈልጉት ወንድ ሲጠየቁ በጣም የተጋነነ ገበያ ያለውና የሆነ የማይሆን አይነት ነገር ይናገራሉ። እናም አንዳንድ ሰዎች ይናደዱና እንዴት ስላለች ብለው ስድብ ይጀምራሉ። እነዚህ ሰዎች የሴቶችን አይምሮ በደንብ ያልተረዱ ሰዎች ናቸው። እናንተ ግን ይህን የልጅ ተፈጥሯቸውን እስካሁን የተረዳችሁት ይመስለኛል። ለምሳሌ አንድን ህፃን ምንድነው መሆን የምትፈልገው ብትሉት በጣም ትልቅ ነገር ቢጠራ አይ እንዴት እንደዛ ትሆናለህ፣ የት ሀገር እንደምትኖር አታውቅም አትሉትም። ምክንያቱም ህፃን ነው፣ የሚፈልገውን እንኳን አያውቅም። አሁን እነዚህንም ሴቶች ብታያቸው ቦይፍሬንዶቻቸው ዝም ብለው ሰው ናቸው እንጂ እንዳሉት አይነት አይደሉም። ስለዚህ ሴቶች የሚሉት ነገር በፍጹም በሲሪየስ አትውሰዱ። ደግሞአለሁ፣ በፍጹም በሲሪየስ አትውሰዱት። ዛሬ ያንን መሆን ይፈልጋሉ፣ ነገ ደግሞ ያንን፣ ከዛ ደግሞ ጭራሽ አይፈልጉም። አንተ ደግሞ ሁሉንም ነገር መሆን አትችልም። ስለዚህ አንተ እንደ ትልቅ ሰው እጇን ይዘህ ይሄ ነው እያልክ መምራት ነው ያለብህ። በእርግጥ ይህን የሴቶችን ባህሪ ለመረዳት ትንሽ ዙሪያቸውን ማየት ነው የሚጠበቅባችሁ። አብዛኞቹ ሴቶች የሚፈልጉትን አያውቁም። ለምሳሌ መኪና የሌለው ወንድ አልፈልግም የምትል ሴት መኪና ከሌለው ወንድ ጋር ታገኛታለህ። መኪና ያለው ወንድ ብታገኝ እንኳን ተመልሳ ወደዛኛው ትሄዳለች። ለምን? ምክንያቱም ያኛው እንደ ልጅ ይንከባከባትና ትሪት ያደርጋት ነበር። ነገር ግን ይሄኛው ደግሞ ልክ እንደሱ እኩል አድርጎ ስለ ቢዝነስ ያወራታል፣ ስለ ብሩ፣ ስለ ሀብት ምናምን ያወራታል። ቅድም ያልኩት ሀሳብ ማለት ነው። ሌላው ብዙ ወንዶች ገና ከመጀመራቸው ሴቶችን መቆጣጠር እንዳለባቸው አያውቁም። ምክንያቱም ጨዋታው የሚጀምረው ገና የመጀመሪያው ግንኙነት ከተፈጠረ በኋላ ነው። ገና ማውራት እንደጀመራቸው አካባቢ ትንሽ እናንተን የሚንቅ ነገር ሊናገሩ ይችላሉ። በዚህ ጊዜ ብዙ ወንዶች ንቀቷን ወዲያው አያስቆሙትም። ይህ ደግሞ እያደገ ሄዶ ከቁጥጥር ውጭ እንዲሆን ያደርጋል። ልክ አንድ ህጻን ልጅ ሲንቃችሁ ዝም ካላችሁት ንቀቱ እያደገ ሄድና ምንም ብትሉት እንደማይመለስ ሴቶችንም ቶሎ ስርዓት ማስያዝ አለብን። ካልሆነ ግን ለአንተ ክብር አይኖራትም። ብዙ ወንዶች ንቀትን የሚታገሱት ገና ለገና እሷ ላለማጣት ብለው ነው። ነገር ግን እሷ ራሷ እንድትቆጣት ነው የምትፈልገው። ምክንያቱም ገደብ ከሌለው ወንድ ጋር መሆን አትፈልግም። ከዚህ በተጨማሪ ደግሞ እንግዲህ ይህን ስል ሴቶች እንዳትከፉ፣ ነገር ግን ሴቶች መወሰን አይችሉም። ይህን ምለው በመጥፎ አይደለም። ነገር ግን ብዙ ወንዶች ይህን ስለማያስተውሉት ነው። ከባባድ ነገሮችን ይቅርና ምን እንደሚለብሱና ምን እንደሚበሉ እንኳን መወሰን ያስቸግራል።
ይነግራቸዋል። ታዲያ የቱ ጋር ነው ወንዶች የምንሳሳተው ካላችሁ፣ ለምሳሌ የሆነ ቦታ ለመውጣት ብታስቡ የእሷን ሀሳብ ማማከር የለባችሁም። ቦታውንም የምትሄዱበትንም ጊዜ ሁሉንም እናንተ ናችሁ መወሰን ያለባችሁ። አንዳንዴ እሷ ውሳኔን ባትወደውስ ብለው የሚያስቡ ወንዶች አሉ። ግን ዋናው የምትሄዱበት ቦታ አይደለም፣ ዋናው አንተ መወሰንንና መውሰድ ነው። ሌላው ለእሷ ትዝም አይላት። ወይ ደግሞ ለምሳሌ የቱን ልልበስ የቱ ያምራል ብላ ስትጠይቅህ የፈለግሽውን ልበሽ ወይ ደግሞ የቱንም ብትለብሽ ያምርብሻል ማለት የለብህም። ቀጥታ አንዱን መርጠህ መናገር አለብህ። ይህ ከምታስበው በላይ በአንተ ላይ እንድትተማመንና ለሁሉ ነገር እንደምታስፈልጋት እንድታምን ያደርጋታል። ይህ ደግሞ በእሷ ላይ የሚኖርህን ቁጥጥርና አቅም በጣም ከፍ ያደርገዋል። አሁን እያልኳችሁ ያሉት ነገር እየገባችሁ የመጣ ይመስለኛል። ሴቶችን እንደ ህፃናት የሚያልኳችሁ አስተሳሰባቸውና አእምሯቸውን በቀላሉ እንድትረዱት ነው። ምክንያቱም ይህን ከተረዳችሁ ሴቶችን በፍጹም ልጠሉ አይችሉም። እሱ ብቻ ሳይሆን ሴቶችን በቀላሉ መቆጣጠርና መምራት ትችላላችሁ። እሺ አሁን እነዚህን ቤዚክ ሀሳቦች ከተረዳችሁ ሴቶችን ለመቆጣጠር ምን ማድረግ እንዳለባችሁ እንመልከት። ያው ይህንን መጠቀም ያለባችሁ ጤናማ የሆነ ግንኙነት እንዲኖራችሁ ነው እንጂ ለመጥፎ ነገሮች መሆን የለበትም። የመጀመሪያው ነገር እንግዲህ መቼም ከሴቶች ጋር አትነጋገሩ። ምን ጊዜም እሷን እንዲህ አድርጊ እንዲህ አታድርጊ ብለህ ንገራት እንጂ መነጋገር ብሎ ነገር የለም። ስለዚህ መሪነቱ በአንተ እጅ ነው የሚሆነው። ብቻ አንተ ምን ማድረግ እንዳለባት ንገራት። ለምሳሌ የሆነ ነገር ላይ ለመወያየት አስባ ብትመጣ አንተ ማድረግ ያለብህ ከሰው ጋር መወያየት አይደለም። ይልቁንም ይህን አድርጊ ወይም ደግሞ ይህን አታድርጊ ማለት ነው። አለቀ። በነገራችን ላይ ይህን ስል በቁጣ መልኩ ማለት አይደለም፣ ወይም በመጥፎ መልኩ አይደለም። ቀስ ብለህ አለሳልሰህ ነው እንደዛ የምትላት። ታዲያ ይሄ እንዴት ነው የሚጠቅመው ካላችሁ፣ ቅድም ሴቶች መወሰን አይችሉም ብለናል። ልክ አንተ ይህን የውሳኔ ነገር ስትቀርፍላት እረፍት ታገኛለች። ለምሳሌ ወንዶች በአንድ ጊዜ ብዙ ነገር ለማድረግ ስንሞክር እንደሚሰማን ስትረስ ሴቶችም ውሳኔን ለመወሰን ይቸግራሉ እና አንተ ስትወስንላት የሚያስቸግራትን ነገር አስወገድክላት ማለት ነው። ይህን በተደጋጋሚ ስታደርገው ደግሞ አይምሮዋ ያንተን ውሳኔ መፈለግ ይጀምራል። ያኔ እንግዲህ ካንተ የሚጠበቀው ይህን አድርጊ ይህን አታድርጊ ማለት ነው። ይህ ረዥም ጊዜ የሚወስድ ፕሮሰስ አድርጋ አታስቡ። በደንብ ከቻልክበት በአንድ ወይም በሁለት ቀን አይምሮዋን መቆጣጠር ትችላለህ። በነገራችን ላይ ፍቅርን ማስያዝ በሚሉት ክፍል 1 እና ክፍል 2 ቪዲዮዎች ላይ የተጠቀሰው ጊያኮሞ ካሳኖቫም ሴቶችን እንደ ህፃናት ልጆች ይመለከታቸው እንደነበር በታሪኩ ይገለጻል። እንደምታውቁት ካሳኖቫ በታሪክ ምርጡ አማላይ ወንድ በመባል የሚታወቅ ወንድ ነው። እናም ካሳኖቫ ከሌላ የተለየ መልክም ሀብትም አልነበረውም። ብዙ ጊዜም በቁማር ሱስ ምክንያት ብድር ውስጥ የተዘፈቀ ሰው ነበር። ታዲያ ብርም መልክም ሳይኖረው በታሪክ ምርጡ ሴቶችን የሚያማልል ወንድ የተባለበት ምክንያት በትክክል የሴቶችን አይምሮና አስተሳሰብ ስለተረዳ ነው። ስለዚህ እናንተ ማወቅ ያለባችሁ ፎርሙላ ሴቶች እንደ ህፃናት መሆናቸውን ነው። ምንም ቢሏችሁ መናደድም ሆነ ቂም መያዝ የለባችሁም። ስቃችሁ እንደ ልጅ ለፏችሁ ወይ ደግሞ ተቆጥታችሁ ስርዓት አስይዟቸው። ሁለተኛው ደግሞ ስፔሲፊክ የሆነ ወይም አይምሮን ማሰራት የሚያስፈልገው ጥያቄ አትጠይቋቸው። ቀላል የሆኑ ሀሳቦችን ማንሳትን አትርሱ። ሶስተኛ ማንኛውም ነገር ሆነ ቦታ አንተን የምትወስነው እንጂ እሷን አትጠይቅ። ልክ ስትጠይቅህ ምንም ይሁን ምን አንድ ውሳኔ ወስነህ ንገራት እንጂ ለእሷ እንዳትተው። የመጨረሻው ደግሞ ከእሷ ጋር ምንም ነገር ዲስከስ አታርግ፣ አንተ ትነግራታለህ እንጂ። ያው ይህን ስል ጭራሽ አታዋራት ማለት እንዳልሆነ ግልጽ ነው። ነገር ግን ውሳኔ ለሚያስፈልጋቸው ነገሮች በሙሉ አንተን መወሰን ያለብህ። እንግዲህ ይህንን ካደረግክ ካለምንም ጥርጥር በቀላሉ ሴቶችን መቆጣጠር ትችላለህ። መቆጣጠር ባትፈልግ ራሱ ሴቶች እንዴት ኦፕሬት እንደሚያደርጉ ማስተዋልና ሴቶችን መንከባከብ ትችላለህ። በዛ ላይ ደግሞ እንደ ልጅ እስካያቸው ድረስ በሚያደርጉት ነገር አትጥላቸውም። ሌሎች ያልተነሱ ሀሳቦች ካሉ በሌላ ጊዜ እንመለከታቸዋለን። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ሰላም ቆዩ።